አድርጎ ስድብ ሳይኖር በማንበብ እነሱ ይሄ ይላል ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህም በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ተግባባን። ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገር ወጥቶ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። እዚህ ውስጥ አንድ ስድብ አልተሳደብኩም። እዩ፣ አንድ ስድብ። በነቢያቶች ልዩነት የሉም ይሉዋል ሙስሊም ወንድሞችና እህቶች። ነቢዩ መሐመድን ተንፍስ። ነቢያቶች ልዩነት የለም ይላል። ኢየሱስን ብትሰድብ ነቢይ ነው፣ ምንም አይመስላቸውም። ኢብራሂምን ወይም አብርሃምን ብትሰድብ በእነሱ ኢብራሂም ብትሰድበው ምንም አይመስላቸውም። ሙሴን ሙሳ የሚሉትም ሙልጭ አርገ ብትሰድብ ምንም አይመስላቸውም። ደምንት ነቢዩ መሐመድ ላይ ተንፈሽ በል። የዛኔ ፊዳ ትሆናለህ ይለዋል። ፊዳ ማለት ያው ትበላለህ ይባላል። ይሄ ነው። ስድቡን ከስር ስሙልኝ፣ ስድቡን ስሙልኝ። ሀቅ ነው የምነግርህ። ከስር ስድባቸውን ይውልኝ። አየህ፣ ነቢይ ሁሉ እኩል ነው። ምክንያቱም እግዚአብሔር የሚሰጥ የነቢይነት በዛ ዘመን መልእክት ነው። ምንም ልዩነት የለም። ቅዱስ ዳንኤል አለ፣ ቅዱስ ዳዊት አለ፣ ቅዱስ ሙሴ አለ፣ የተለያዩ ቅዱስ ሳምሶም አለ፣ ሌሎችንም አመጣት፣ ዘካርያስ አለ፣ የተለያዩ ኤልያስ አለ፣ ብዙዎቹ ቅዱሳን አሉ። እሺ ቅዱስ መሐመድ እንበል እንውሰድ። ለምን የቅዱስ መሐመድ ተለየ? ለምን ተለየ? መጨረሻ ስለሆነ ነው የተለየው ነቢዩ መሐመድ። አየ ችግሩ ያ ነው። እና ብዙ ጊዜ ጸብ የሚያመጡት ጸብ የሚያስነሱት በክፉ የሚያዩ ልክ እንደ በደልክ የሚያደርጉ በብዛት እነሱ እንደሆኑ ማየት ነው። እና አይዞን አትበሳጩ። እና ኢዮዳብ ጉቶ በዚህ አጋጣሚ ሳትፈራ ጠይቃቸው። አትንበጫበጭ፣ ጠይቅ። ነገርኩ። እንደፈለግክ ብታሽቃበጥ መጥቶ አንድ አበባ የሰጠ የለም። እንደፈለግክ ብታሽቋልጥ ብታሽቃበጥ አንድ አበባ መጥቶ የሰጠ ሙስሊም የለም። ሀቅ ነው። ሀቅ ነው። ሀቅን የትም አትወስዳትም። የትም ቢመጡልህ ኖሮ ቀድመ ትገባ ነበረ። ጌም ለመጫወት ትገባ ነበር። አንተ መናጢ። ሀብታም ነኝ ግን ጌም አጫውቶኝ፣ የቀጠሮ ጌም ወር ሙሉ ለፈለፍክ አንድ ጌም ለመጫወት ይሄ ሀብት ነው ወይስ ለማይነ? እኔ ቢሊዮን ዳላር ቢኖረኝ እግዚአብሔር ምስክሬ ሀብታም ነኝ ብዬ አላወራ። ቢሊዮን ነው ማወራ። ሚሊዮንማ ቶ ቢሊዮን ቢኖረኝ ፕራይቬት ጀት ቢኖረኝ እኔ ሀብታም ነኝ ብዬ አላወራ። ምንም ጥቅም የለው። መበጥረቁ ጥቅም የለው። ምንም ጥቅም የለው። እና ምን ሊፈጠር ከዛ ምን ሊመጣ? ወሬ ጉራ በሌለ ቀጠሮ ጌም እያዘጋጀ እየተጫወትክ እኔ ሀብታም ነኝ። ዘንባ ፊዚካልን እንኳን መቀየር አልቻልክም። ቦርኮ ፊዚካልህን መቀየር ያልቻልክ መጠየቅ ወሸላን እንኳን ማየት አችልም። እውነቱን ልንገር
ወሸላን እንኳን ማየት አትችልም። ዝቅ ብለህ ማየት አትችልም። ወሸላን ነው ማወራ። ሞት ይሻላል። ልቃሚ። ስለዚህ አሁንም የምለው ምንድን ነው፣ እናንተ ቁማሩን ለመጫወት አቅሙ አጠራችሁ፣ አቅሙ አጠራችሁ። ቁማር ፖለቲካ ለመስራት አቅማችሁን አጠራችሁ አጠራችሁ። ማንም አይሰማም እናንተ ቤት ገብቶ፣ ምክንያቱም ዊ ኦልሬዲ ነው። የሙስሊም ነገር ይበቃኝ። እኔ ስለ ገነት ካወራ በኋላ ይበቃኛል። ምን ፈጣሪ እኔ ስሸጉር ላይ ነው። ከዛ በኋላ እናቆማለን። ወሬ አያስፈልገንም። ዊ ዶንት ቶክ አባውት ኢት ዊ ዶንት አናወራም። 70 ምናምን ቺክ ይሰጣል ካልከኝ ጨረስን። በቃ ምንድን ነው የምታወራው? ስሜቴን ላረካ ነው እንደዛ ሄደው ትንኝም እኮ ይሻጉራል። ስለዚህ ችግሩ ምንድን ነው? የሚጠይቅ ሰው ስለሌለ ማስፈራራት ስላለ ምናምን ነገር ያንን ነው። ሌላው ከአረብኛ ውጭ ቋንቋ አይሰማም። ይህንም እራሳችሁ ጠይቁ። ከአረብኛ ውጭ የምትሰግዱት ሰላት የምታደርጉት ሁሉ ነገር የምታደርጉት በአረብኛ። ከዛ ውጭ ፈጣሪ አይሰማም። ይህን ትከራከረኛለህ? ከአረብኛ ውጭ የእናንተ አምላክ አይሰማም። በሌላ ቋንቋ ብትለፈልፍ በአናተ ብትተከል ምን ብትል ብትሞት አይሰማም። አለቀ። ሌላ ይሰማል። ታውቃላችሁ፣ የፈለገ ነገር ቢሉ አሁን የሚደረገው ነገር ምንድን ነው? ኦርቶዶክስ እንዲሰደብ ፍላጎታቸው ሆነ። ከእፎይ ጋር ተወያዩ፣ አለቀ። እዛ ሄደው ኦርቶዶክስን ለመሳደብ የቆመሩት ቁማር በጣም ነው የሚያስጠላው። የቆመሩት ቁማር ያ ነው። ስለዚህ የሚፈራ የለም። ቁማር አትቆምረ። ይሄ የሽንፈት ምልክት ነው ቁማር ከሰራ። ስለዚህ የነገራችሁ ነው። እፎይ ይችላል። እፎይ እግዚአብሔር ይጠብቀ። እፎይ በጣም ነው ከዓለም ኢትዮጵያውያን የትም ዓለም ቢኖሩ ነቅተው እንዲሰሙ አድርገሃል። ችለሃል። በቃ ችለሃል። ጥያቄ አስነስተሃል። በማን ልዩነት እንዳለ በደንብ አድርገህ ገልጸሃል። ከዚህ በላይ ማሸነፍ የለም። ከዚህ በላይ ብቃት የለም። ስለዚህ ያቺን ነገር ብታስቡበት ጥሩ ነው ብዬ አስቡበት። የብስጭት መንገድ የትም ብትበሳጭ ራስን ነው ተንፈራፍረ የምትሞተው። ብስጭት ሳይሆን እውነትን ለማወቅ ፈልግ። እውነትን ያንን ነው የምለው። ሃሽታግ የኔ አባት። ስለዚህ ለሌሎቻችሁ ይህንን ነው የምናገረው። ማንበብ ጥሩ ነው፣ ማወቅ ጥሩ ነው፣ ሰላም ይሰጣል። የወንዶች ማናውን እየመራ ያለው ግን አላውቅም እኮ ግራ የሚያጋባ ምንነት የለም። አንድ ኦርቶዶክስ ክርስቲያንም ሆነ ፕሮቴስታንት ብታመጣው፣ ዓለም ላይ ያለ ክርስቲያን ብታመጣ ንግድ ባንክ በቃ የለም ሰማይ ቤት ሽጉር አለ ብሎ የሚያምነህ አንድ የለም። that's the only religion እስልምና ብቻ ነው የሚለው። አንድም ሌላ ሃይማኖት ገነት ውስጥ ወይም ሰማያዊ ቅድስና ከተሰጠ በኋላ የሽጎራ ስሜት ሌላ የለም። there's nobody። እንዴት ሰው ልጅ ያንን እንኳን ሊያይ አይችልም? ያለ ዓለም ላይ ሌላ ሃይማኖት በሙሉ አለ። አንድ ሃይማኖት የለም ሌላ ሰማይ ቤት ትለጠልጣለ የሚል ትምህርት ያለው የለም። እውነቱን እነግርሃለሁ። ሉክረ እና ብዙ ፖለቲካ እንሰራለን ብላችሁ ኢምራንን ስታመጡ እኛ በዚህ በኩል ደግሞ ወጋ እናደርጋለን።
በነገራችን ላይ ክርስቲያን አይበሽቅም። ልንገራችሁ፣ ክርስቲያን በፍጹም አይበሽቅም። በፍጹም አይበሽቅም ክርስቲያን። ነቢዩ መሐመድን የሆነ ነገር ሲባል ተቃጥለ ትሞታለህ፣ አረ ትሞታለህ። ያን ሳይኮሎጂ ጭንቅላት ውስጥ ከተውታል። ስለ ነቢዩ መሐመድ አንድ ነገር ቢባል መልሱን የምትመልሱት እናንተ እንጂ ነቢዩ መሐመድ አንድ ነገር የሆነ ሰው ቢል ያ ሰው እንደ ጠላት ነው የሚታየው። አያችሁ ልዩነቱን? አየህ አይደለ? ክርስትናን የፈለገ ነገር ብትል የሚበሽቅልኝ አንተ ከአላህ ይልቅ ነቢዩ መሐመድን ነው የምትፈራው። እውነቱን ነው። ነቢዩ መሐመድን ነው ከአላህ ይልቅ። ነቢዩ መሐመድን አንድ ነገር ይባል በቃ ኮረንቲ ስትይዙ ትውላላችሁ። እና ይሄ ምን ያደርጋል? የበታችነት ስሜት፣ ያለማወቅ ስሜት ሰው ነው። ይህን ሁላ ነቢዩላ እኩል ነው፣ ግን በነቢዩ መሐመድ አትምጡብኝ ትላላችሁ። ስለ ነቢይ ሳይሆን ስለ አምላክ ተጨነቅ። እውነተኛ እምነት ካለ አሁንም ነግረሃል። ነቢያቶች የእግዚአብሔር መልእክተኞች ናቸው። መጨነቅ ያለብህ ስለ አምላክ እንጂ ስለ ነቢይ አይደል። ነቢያቶች በሙሉ አልፈዋል፣ ሞተዋል፣ በስጋ ሞተዋል። እንደነ ኤልያስና እንደነ ሄኖክ ነቢይ ሄኖክና ነቢይ ኤልያስ። ያው ነቢይ ኤልያስ በሰረገላ ነው፣ ሄኖክ ደግሞ ተነጥቋል። ከነሱ ውጭ እንዳለ ሞተዋል። ስለዚህ አትበሳጭ። ይኸውልህ ስድባቸውን ስማል። ያጀማ ይባባላሉ። ያጀማ አወጀማ እንዲህ ነው። ይቺን የምታህል የማዳመጥ ነገር የላቸውም። ነቢዩ መሐመድ ሲባል ልክ በአምላክ ሂሳብ የሚታይ በእስልምና ነቢዩ መሐመድ በአምላክ ሂሳብ ነው የሚታየው። ነቢዩ መሐመድን ተንፍስ፣ አለቀል። ተንፍስ። ግን ለምን ብሎ የሚጠይቅ የለም። ለምን? ነቢይ እኮ ነው። ምን የተለየ አደረገ? መልእክት ነው የተቀበለው። የተለየ ነገር አላደረገ። ለምን ብሎ የሚጠይቅ የለም። ነቢይ ነው። ደሴ ነቢይ ነው። ከዛ የተለየ ያደረገው ነገር የለም። ለነቢያቶች የተሰጣቸውን ነገር ነው የተሰጠው። ግን በፍጹም ነቢዩ መሐመድ ይለያል። አንድ ነገር በል ስለሱ በህይወት የመኖር ነገር። በተለይ ኢትዮጵያ ያላችሁ ምንም ነገር እንዳትሉ። እኛ እዚህ ሀገር ያለን እንደፈለግን ማለት እንችላለን። ማን አባቱን ቀና ብለው ስለማንም የማውራት መብቶ አለን። ደስ የሚል ሀገር አለ አሜሪካን ሀገር፣ የምድራዊ ገነት፣ ሀሳብን መግለጽ የምትችልባት ወርቅ ምድር አሜሪካ፣ ምድራዊ ገነት። ሀሳብ በመስጠት ምንም ችግር የማይኖርባት ሀገር አሜሪካ ትባላለች። እንዲህ ካሜራ ደቅነው እየጠበቁኝ ነው። ካሁን ነቢዩ መሐመድን እንዲህ ይላል ብለው። ለምን ያላቸው ኃይል አንድ ናት፣ ዮኒ ማኛን ሪፖርት ማድረግ። ከዛ ውጭ አሜሪካ ላይ ቀና ብሎ የሚያይን ማንም ሊኖር አይችልም። ያውቋታል። መቀመቅ እንደሚገባ ያውቀዋል። አሜሪካን ሀገር የሰውን ልጅ ጫፍ